ሰላም እንዴት ናችሁ? የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? ዛሬ ደግሞ ፕሪቬንሽን ኦፍ ማዘር ቱ ቻይልድ ትራንስሚሽን ኦፍ HIV በሚል ርዕስ ተገናኝተናል። እንዴት የኤችአይቪ ኤድስን ከእናት ወደ ልጅ እንዳይተላለፍ እንዴት መከላከል እንችላለን በሚል ፓርት ተገናኝተናል እና ይህን ክፍል በምንጨርስበት ጊዜ ኤችአይቪ ማለት ምን ማለት እንደሆነ፣ የሚተላለፍበትን መንገድ፣ እንዴት ከእናት ወደ ልጅን እንደሚተላለፍበት ሰዓት እንዴት ነው፣ በምን አይነት መንገድ ይተላለፋል የሚለውን ኤችአይቪ ኤድስን ደግሞ ከእናት ወደ ልጅ እንዳይተላለፍ ፕሪቨንት የምናደርግባቸው 4 ፕሮንግ የሚባሉ ነገሮች አሉ። ስለነሱ እናያለን እና እንዴት ኤችአይቪን እንዴት ቴስት እናደርጋለን በኤንሲ ጊዜ። ኤንሲ አንድ ሴት ለእርግዝና ክትትል ወደኛ በምትመጣ ሰዓት እንዴት ኤችአይቪን ቴስት እንሰራላታለን እና ደግሞ እንዴት ካውንስል እናደርጋታለን ከኤችአይቪ ኤድስ ጋር በተገናኘ የሚለውን እሱን በዚህኛው ክፍል ለማየት እንሞክራለን። በዚህኛው ፕሪቬንሽን ኦፍ ማዘር ቱ ቻይልድ ትራንስሚሽን ኦፍ ኤችአይቪ ኤድስ በሚለው ክፍል ማለት ነው። ከዛ በፊት ኤችአይቪ ኤድስ ምን ማለት እንደሆነ በዚህኛው በፓርት 1 ለማየት እንሞክራለን። ምን ማለት እንደሆነ፣ እንዴት እንደሚተላለፍ እና እነሱን ለማየት እንሞክራለን። ኤችአይቪ ማለት ምን ማለት እንደሆነ ስናይ ኤችአይቪ ስታንድስ ፎር ሂውማን ኢሚኖ ዲፊሽንሲ ቫይረስ የሚል ዲፊኒሽን አለው ሲተነተን። ኤችአይቪ ማለት አብሪቪዬሽን ነው። ሲተነተን ሂውማን ኢሚኖ ዲፊሽንሲ ቫይረስ ማለት ነው። ይህ የቫይረስ አይነት ሆኖ የሚያጠቃው ምንድን ነው? የኢሚኖ ሲስተማችንን እንዲዳከም የሚያደርግ የቫይረስ አይነት ነው። ኤችአይቪ ፍሮም የስፔሻል ፋሚሊ ቫይረስ ናውን አስ ሪትሮ ቫይረስ ከሚሉ የቫይረስ ግሩፖች አሉ። ከነሱ የመጣ ነው። ኤችአይቪ የምንለው ኤችአይቪ ፕራይመሪ አታክስ ኢሚኖ ሲስተማችንን ነው የሚያጠቃው። ኢሚኖ ሲስተማችን በሽታ የሚከላከል የሰውነታችን ሲስተም ነውና እሱን ያጠቃና ሰውነታችን በሽታ የመከላከል አቅሙን እንዲቀንስ የሚያደርግ የቫይረስ አይነት ነው። ኤድስ ደግሞ ማለት ስታንድስ ፎር ኢሚኖ ዲፊሽንሲ አኳርድ ኢሚኖ ዲፊሽንሲ ሲንድሮም ማለት ነው። አብሪቬሽኑ ሲተነተን ፔሸንት ሁ አር ኢንፌክትድ ዊዝ ኤችአይቪ ዊል ዴቨሎፕ ሳይን ኤንድ ሲምፕተምስ አስ ኤ ሪዛልት ኦፍ ኢሚኖ ዲፕሬሽን ዊች ኮሌክቲቭሊ ናውን አስ ኤድስ ማለት ነው። በኤችአይቪ ቫይረስ የተጠቃ አንድ ሰው የተለያዩ ምልክቶች ያሳያል እና ከቫይረሱ ጋር በቫይረሱ መጠቃቱን የሚያሳዩ ምልክቶች ማለት ነው። እነዚህ ምልክቶች አንድ ላይ ሲሰባሰቡ ምን ይባላሉ? ኤድስ ይባላሉ ማለት ነው። ሞድ ኦፍ ትራንስሚሽኑን ስናይ አንደኛው በምንድነው? አንፕሮቴክትድ ሴክሹዋል ፕራክቲስስ ዊዝ አን ኢንፌክትድ ፐርሰን ማለት ነው። በኤችአይቪ ቫይረስ ከተያዘ ሰው ጋር ልቅ የሆነ የገብረ ስጋ ግንኙነት ሲደረግ፣ ልቅ የሆነ የገብረ ስጋ ግንኙነት ስንል በገብረ ስጋ ግንኙነት ጊዜ የሚተላለፉ የተለያዩ በሽታዎች አሉ እና ከነሱ መካከል ኤችአይቪ ኤድስ አንዱ ነው እና ይሄን ለመከላከል የሚረዱ ነገሮችን ሳንጠቀም፣ ለምሳሌ ኮንዶም ሳይጠቀሙ ኤችአይቪ ቫይረስ ካለበት ሰው ጋር ገብረ ስጋ ግንኙነት በሚያደርጉበት ሰዓትም ሊተላለፍ ይችላል። ሁለተኛ ትራንስፊውዥን ዊዝ ኢንፌክትድ ብለድ ኦር ብለድ ፕሮዳክት ማለት ነው። ይህ ደም ልገሳ የሚባለውን ነገር እናውቀዋለን ሁላችንም እና ኤችአይቪ ኤድስ ካለበት ሰው ደም የምንቀበል ከሆነ ደም የሚለገሰን ከሆነ በተለያየ በሕክምና ስህተቶች ምክንያት እንደዚህ አይነት ነገሮች ከተፈጠሩ ኤችአይቪ ኤድስ ሊተላለፍብን ይችላል ማለት ነው። ሌላ ዘ ዩዝ ኦፍ ሻርፕ ማቴሪያል ኮንታሚኔትድ ባይ ኤችአይቪ ኢንፌክትድ ብለድ ማለት ነው። ኤችአይቪ ቫይረስ ያለበት በዛ ኢንፌክትድ የሆነ ከሆነ ሰው ጋር ሻርፕ የሆኑ የተለያዩ መቁረጫ ማቴሪያሎች፣ ጥፍር መቁረጫ ሊሆን ይችላል፣ መርፌ፣ ምላጭ ወር የተለያዩ ስለታማ ነገሮችን የምንዋዋስ ከሆነ ደግሞ ያን የተዋዋስነው ማቴሪያል ከኢንፌክትድ ብለድ ጋር ኮንታክት ያደረጉ ከሆነ በዛም በሽታው ሊተላለፍብን ይችላል ማለት ነው። ሌላ ሼሪንግ ኮንታሚኔትድ ሻርፕ ፎር ሰርቴን ትራዲሽናል ፕራክቲሶች አሉ። አሁን ለተለያዩ ባህላዊ ድርጊቶች ጎጂ ልማዳዊ ድርጊቶች የምንላቸው ለነሱ ሻርፕ የሆኑ ስለታማ የሆኑ ማቴሪያሎችን የምንዋዋስ ከሆነ አሁን ለምሳሌ ጥርስ ሲነቀል ቱዝ ኤክስትራክሽን ጊዜ ኦቭሎኮቶሚ እንጥል ይቆርጣሉና በተለምዶ ይሄ በሕክምናው የሚመከር ነገር አይደለም እና ያን ለማድረግ ስለታማ ማቴሪያሎችን የሚዋዋሱ ከሆነ ፊሜል ጄንታል ሚውቲሌሽን የሴት ልጅ ግርዛት ጊዜ የተለያዩ ማቴሪያሎችን የሚዋዋሱ ከሆነ ታቶይንግ ንቅሳት ለመሰራት የተለያዩ ስለታማ ነገሮችን መርፌ ሊሆን ይችላል መላጭ በሚዋሱበት ጊዜ ያ ነገር ደግሞ ቫይረሱ ካለ ሰው ጋር ኮንታክት አድርጎ የሚያውቅ ከሆነ እና ኢንፌክትድ ከሆነ ኮንታሚኔትድ ከሆነ በሽታውን ሊያስተላልፍ ይችላል ማለት ነው። ሌላኛው በምንድን ነው? ኦርጋን ትራንስፕላንቴሽን ፍሮም ኢንፌክትድ ዶነር ማለት ነው። ይህ የኦርጋን ትራንስፕላንት በምናደርግበት ጊዜ ማለት ነው። ማለት የሰውነት ክፍል የሚለግሰን ሰው በምናገኝበት ጊዜ ያ ሰው ደግሞ ኤችአይቪ ኢንፌክትድ የሆነ ከሆነ በዛም መንገድ ቫይረሱ ሊተላለፍብን ይችላል ማለት ነው። ሌላኛውና ደግሞ የዚህ እኛውን ይሄን የማውራታችን ዋናው ምክንያት የምንለው ቨርቲካል ትራንስሚሽን ማለት ነው። ቨርቲካል ትራንስሚሽን ማለት ምን ማለት ነው? ከእናት ወደ ልጅ ማለት ነው። ማለትም አንዲት ሴት ነፍሰ ጡር ሆና ከሷ ወደ
ጽንሱ የሚተላለፍበት መንገድ ቨርቲካል ትራንስሚሽን ይላል። በዚህ መንገድም ሊተላለፍ ይችላል ማለት ነው። ስለዚህ የኛ ዋና ሀሳባችን እዚህ ጋር ስለሆነ እዚህ ላይ ሰፋ ያለ ጊዜ ሰጥተን እናወራበታለን። ሌላኛው the presence of STI or sexual transmitted infection increases the risk of acquiring and transmitting HIV ማለት ነው። በግብረ ስጋ ግንኙነት የሚተላለፉ የተለያዩ በሽታዎች አሉ እና ወር ኢንፌክሽኖች አሉ። እነዛ ካሉብን ይህ በሽታው እኛ በበሽታው የመያዛችንን እና ለሌላው የማስተላለፋችንን ሪስክ ከፍ ያደርጋሉ፣ ይጨምራሉ። ስለዚህ ኤስቲአይ አንዱ ማስተላለፊያው መንገድ ነው ማለት ነው። ሌላኛው this is because a high concentration of HIV in genital mucosa and presence of ulcer። ይሄ በኤስቲአይ የሚተላለፍበት ዋናው ምክንያት ምንድነው? ሃይ የሆነ ኮንሰንትሬሽን ኦፍ HIV in genital mucosa and presence of ulcer ቁስል ስለሚኖር በገብረ ስጋ ግንኙነት ኦር በገብረ ስጋ ግንኙነት የሚተላለፉ በሽታዎች የተያዘ ሰው ቁስል ሊኖረው ይችላል። ጄኒታል ሙኮሳ አካባቢ አንዳንድ ችግሮች ስለሚኖሩ ለቫይረሱ ክፍት ይሆናሉ፣ ያ ኢንቫይሮንመንት ያመቻችለታልና በዛ መንገድ ተጋላጭነቱን ሊጨምሩ ይችላሉ፣ ከፍ ሊያደርጉት ይችላሉ ማለት ነው። ሌላ rates of transmission vary because of difference in population characteristics such as maternal CD4 counts RNA ቫይራል ሎድስ ኤክስክሉሲቪቲ ኤንድ ዱሬሽን ኦፍ ብረስት ፊዲንግ ነው። ከእናት ወደ ልጅ ስለሚተላለፈው ዋና ሀሳባችን ነው ብለናልና ይሄ ትራንስሚት የሚደረግበት ደግሞ ሬቱ ይለያያል። ማለት ትራንስሚት የሚደረግበት ፍጥነት ልንለው ይችላለን፣ ሊለያይ ይችላል ማለት። ይሄ ሊለያይ የሚችለው በምንድነው? ቤዝድ ኦን አሁን ለምሳሌ ማተርናል CD4 ካውንቷ CD4 ምንለው HIV ለመከላከል የሚረዳ የሰውነታችን የሴል አንዱ ክፍል ሲሆን ይሄ CD4 ካውንቷ የሚጨምር ከሆነ ከፍተኛ ከሆነ ትራንስሚት የማድረጓ መጠኑ ሊቀንስ ይችላል ማለት ነው። አት ዘ ሴም ታይም ደግሞ የማተርናል CD4 ካውንቷ የሚቀንስ ከሆነ የማስተላለፍ እድሏን ሊጨምር ይችላል ማለት። RNA ቫይራል ሎዱ በሰውነቷ ላይ የሚገኘው የቫይራል ሎዱ ማለት ነው። ቫይራል ሎዱ በጣም ከፍተኛ ከሆነ የማስተላለፍ እድሏን በዛው ልክ በጣም ከፍተኛ ይሆናል። ቫይራል ሎዱ የሚቀንስ ከሆነ ደግሞ የማስተላለፍ እድሏ አት ዘ ሴም ታይም ሊቀንስ ይችላል። ሌላ ኤክስክሉሲቪቲ ኤንድ ዱሬሽን ኦፍ ብረስት ፊዲንግ ጡት አንዲት ሴት በኤችአይቪ ኤድስ ኢንፌክትድ ሆና ከኤችአይቪ ኢንፌክትድ ነፃ የሆነ ልጅ መውለድ ትችላለች። ግን ከወለደች በኋላ ጡቷን የምታጠባ ከሆነ በጡቷ በሚወጣው ወተት አማካኝነትም ሊተላለፍ ይችላል። ስለዚህ ጡት ምንም ማታጠባ ከሆነ ላይተላለፍ ይችላል። አት ዘ ሴም ታይም ደግሞ የምታጠባም ከሆነ ሊተላለፍ ይችላልና ስታጠባ ደግሞ ዱሬሽን ኦፍ ፊዲንግም ይወስናል። ያ እንዲተላለፍ ወር ቫይራል ሎዱ በሰውነቱ ላይ ሊጨምር ወር እንዳይጨምር ሊያደርግ ይችላልና ስለዚህ እነዚህ ፋክተሮች ሬት ኦፍ ትራንስሚሽኑን ዲተርማይን ያደርጋሉ ማለት ነው። ማዘር ቱ ቻይልድ ትራንስሚሽን ኦፍ ኤችአይቪን በምናደርግበት ጊዜ ምንም ኢንተርቬንሽን ካልተደረገ ምንም አይነት ሕክምና ሂደቶችን ሳታደርግ በኤችአይቪ ኢንፌክትድ የሆነች እናት ወደ ልጁ የማስተላለፍ ጊዜዋን በሶስት ከፍለን ብናይ በእርግዝና ጊዜዋ፣ ምጥ ላይ ወር በምትወልድበት ሰዓት ጊዜና ከወለደች በኋላ ፖስት ፓርተም ጡት በምታጠባበት ጊዜ ስናይ በእርግዝና ጊዜ ከ10 እስከ 25% የማስተላለፍ እድሉን አላት። ከእናትየው ወደ ጽንሱ ሊተላለፍበት ይችላል። በምትወልድበት ጊዜ ምጥ ላይ ባለችበት ጊዜ ደግሞ ከ35 እስከ 40% የእናትየው ከእናትየው ወደ ጽንሱ ኤችአይቪ ሊተላለፍ ይችላል ማለት ነው። ከወለደች በኋላ ደግሞ ፖስት ፓርተም ጡት በምታጠባበት ጊዜ ማለት ከ6 እስከ 24 መንዝ ማለት እስከ 2 ዓመት ባለ ጊዜ ስር የምታጠባ ከሆነ ከ35% እስከ 40% ድረስ የኤችአይቪ ኤድስ ወር ቫይረሱን የማስተላለፍ እድል አለው ማለት ነው። ስለዚህ ፋክተርስ ኢንክሪዚንግ ሪስክ ኦፍ ማዘር ቱ ቻይልድ ትራንስሚሽን ኦፍ ኤችአይቪ ከእናት ወደ ልጅ ኤችአይቪ እንዲተላለፍ ሪስኩን ከፍ የሚያደርጉ ኦር ለቫይረሱ የመተላለፍ እድሉን የሚያመቻቸው የሚጨምሩ ነገሮችን ስናያቸው ዱሪንግ ፕሬግናንሲ ስናይ በእርግዝና ጊዜ ስናይ አንደኛው ምንድነው? በእርግዝና ጊዜ ስናይ አንደኛው ሃይ ማተርናል ቫይራል ሎድ ካለ በእናትየዋ ስን ከፍተኛ የሆነ የቫይረሱ ቁጥር የሚገኝ ከሆነ በሽታውን የማስተላለፍ እድሏ በጣም ከፍተኛ ይሆናል ማለት ነው። በዛው ልክ ሌላ ኒ ኢንፌክሽኑ ቫይራል ስፓይክ የቫይራል ስፓይክ ወር ቫይራል መጠኑ እየጨመረ የሚመጣ ከሆነ በጣም በሽታው እሷን እያደከማት የሚመጣ ከሆነ ተጋላጭነቱን ወደ ልጁ ወደ ጽንሷ የማስተላለፍ እድሉን በዛው ልክ ይጨምራል። ስቴጅ ኦፍ ኤችአይቪ ኤድስ አሉ እና እነሱ ስቴጁ እየጨመረ ሲመጣ በዛው ልክ እሱም የመተላለፍ እድሉ እየጨመረ ይመጣል። ሌላ ፑር ኢሚኖስታተስ ኦር ሎ CD4 ካውንት ካላት ይህ መጀመሪያ ላይ ያወራናቸው ነገሮች የኢሚኖስታተሷ በጣም ከደከመ የCD4 ካውንት በጣም የወረደ ከሆነ ሴክሹዋሊ ትራንስሚትድ ኢንፌክሽን ሌሎች ካሉባት ከኤችአይቪ በተጨማሪ ሌሎች በሽታዎች ካሉባት ኢሚዩኖ ሲስተሙ በጣም እየደከመ ስለሚመጣ በዛው ልክ ደግሞ ለጽንሱ ያን ቫይረስ የማስተላለፍ አቅሙ መጠኗም ቻንሱም እየጨመረ ይመጣል ማለት። ሌላ ሰርቴን ኤችአይቪ ቫይራል ስትሬኖች እየጨመሩ ከመጡ ፑር ማተርናል ኒውትሪሽን አመጋገብ ስርዓቷ በጣም የደከመው የወረደ ከሆነ ማተርናል አኒሚዮ ማላሪያ ካለባት
ሳብስታንስ ዩዝ ኦር ስሞክ የምታደርግ የተለያዩ እጾችን የምትጠቀም ከሆነ የምታጨስ ከሆነ ኢንቫሲቭ ኦብስታትሪክ ፕሮሲጀር አሁን ኤክስተርናል ሴፋሊክ ቨርዥን የሚባሉ አሚኖሴንቴሲስ፣ ኮሮኒክ ቪሌጅ ሳምፕሊንግ የሚባሉ እነዚህ የተለያዩ ፕሮሲጀሮች ናቸው እና አንዲት ሴት ነፍሰ ጡር በሆነችበት ጊዜ የሚሰሩ የተለያዩ ነገሮችን ዲያግኖስ ለማድረግ የሚደረጉ የኦብስታትሪክ ፕሮሲጀሮች ናቸው እና በእነዚህ ጊዜም ጥንቃቄ ካልተደረገ በሽታው የመተላለፍ እድሉ ሬቱን ኢንክሪዝ ሊያደርጉ ስለሚችሉ እነዚህ ነገሮች በምናደርጋት ጊዜ በሽታው እንዳይተላለፍ ወር ኤችአይቪ ቫይረሱ እንዳይተላለፍ ከፍተኛ የሆነ ጥንቃቄ ማድረግ ይኖርብናል ማለት ነው። ሌላ ዱሪንግ ሌበር ኤንድ ቻይልድ በርዝ ስናይ ምጥ ላይ እና ወር እየወለደች ያለ ስናይ ኢንክሪዝ የሚያደርጉ ሬቱን ኢንክሪዝ የሚያደርጉ ቫጂናል ዴሊቨሪ ከሆነ የሚወለደው በቫጂና ከሆነ ፕሮሎንግድ ፕሮም ካለ ከ4 ሰዓት በላይ የቆየ ራፕቸር ኦፍ ሜምብሬን ካለ ፕሮሎንግድ ሌበሩ ዱሬሽኑ በጣም ከፍተኛ ከሆነ ከኖርማል ሌበር ከፍ ካለ ኢንስትሩመንታል ዴሊቨሪ ካለ ፕሪማቹሪቲ ካለ ፈርስት ኢንፋንት ኢን መልቲፕል በርዝ ላይ የመጀመሪያው ኢንፋንት ላይ በሽታው የመተላለፍ እድሉ ሊጨምር ይችላል። ኮራሚናይተስ ካለ ሳክሽኒንግ ኒውቦርን ኢንቫሲቭ ኦብስታትሪክ ፕሮሲጀር ቅድም ያልነው ሌበር እና ቻይልድ በርዝ ጊዜ የሚሰሩ እነዚህ ኢፒዞቶሚ አርሊ እነዚህ የሚሰሩ ነገሮች እንዳለ በሌበር ኤንድ ቻይልድ በርዝ ጊዜ ኤችአይቪ ከእናት ወደ ልጅ እንዲተላለፍ ኢንክሪዝ የሚያደርጉ ፋክተሮች ናቸው ማለት ነው። ዱሪንግ ብረስት ፊዲንግ ስናይ ደግሞ ጡትም በምታጠባበት ጊዜ አሁን ጡት የምታጠባ ከሆነ ሲጀመር ሊተላለፍ ይችላል ቫይረሱ ማህፀኗ ስር እያለ በሽታው ሳይተላለፍበት ልጁ ከተወለደ በኋላ ምንም ከኤችአይቪ ቫይረስ ንጹህ ሆኖ ከተወለደ በኋላ ግን ጡት በምታጠባበት ጊዜ በሽታው ሊተላለፍ ይችላል ማለት ነው። ሌላ ሚክስድ ፊዲንግ የምታደርግ ከሆነ ማለት ጡት የምታጠባ ከሆነ ሌላም አይነት ምግብ የምትመገበው ከሆነ ዳይጀስቲቭ ሲስተሙ ላይ የተለያዩ ቁስሎች ሊፈጠሩ ስለሚችሉ በጊዜው እሱ ማቹር ሳይሆን በፊት ሊፈጠሩ ስለሚችሉ ወተቱ በሚገባበት ጊዜ ደግሞ ከእናቱ በሚያገኘው ወተት ያ ወተት በውስጡ ቫይረሱ ሊይዝ ስለሚችል ሊያስተላለፍ ይችላል። ሎንግ ዱሬሽን ኦፍ ብረስት ፊዲንግ ለረጅም ጊዜ የምታጠባ ከሆነ ማስታይተስ፣ ኒፕል ፊጀር፣ ብረስት አብሰስ ምናምን ጡቷ ላይ የተለያዩ ቁስሎች ችግር ካለበት በዛ ቁስል አማካኝነት ወደ ጽንሱ ሊተላለፍ ይችላል። ወደ ተወለደው ልጅ ሊተላለፍ ይችላል። ፑር ማተርናል ኒውትሪሽናል ስታተስ ካለ ስቲል አሁንም ሊተላለፍ ይችላል። ኦራል ዲዚዝ ኢን ዘ ቤቢ ጩጬው ላይ ኦር ጽንሱ ላይ የተወለደው ልጅ ላይ ዲዚዝ ካለ አፉ አካባቢ ቁስል ምናምን ነገር ካለ በዛ አማካኝነት ሊተላለፍ ይችላል ማለት ነው። ፕሪቬንሽን ቱ ማዘር ቱ ቻይልድ ትራንስሚሽን ኦፍ ኤችአይቪ የሚለው በፓርት 1 ይህን ይመስላል። በፓርት 2 እና ቀጣይ ፓርቶችን እናዘጋጅላችኋለን። እስከዛ ጊዜ መልካም ቆይታ ይሁንላችሁ። ሁልጊዜ እንደምንለው ሰብስክራይብ አድርጉ፣ ላይክ አድርጉልን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ውስጥ ማስቀመጥ ትችላላችሁ። እስከዛ ጊዜ ግን መልካም ጊዜ መልካም ቆይታ ይሁንላችሁ።